ሰላም ጤና ይስጥልን ውድ የሚዲያችን ተከታታዮች በእያላችሁበት ሰላም እግዚአብሔር ይብዛላችሁ። በገጠራማው እናት ቤተክርስቲያናችን ዛሬ የአንድ ቤተክርስቲያን ሁኔታ ምን ላይ እንዳለ ወደ እናንተ ለማድረስ ከክቡር መምህራችን ጋር ወደ እናንተ ለመድረስ ዛሬ ብቅ ብለናል። በዚህ ስፍራ ከአዲስ አበባ በቅርብ ርቀት የሚገኝ ስፍራ ነው። በዚህ ስፍራ ግን ምንም እንኳን ወንጌል የተጠሙ ወገኖቻችን ቢኖሩ በዚህ ስፍራ ላይ ለ3 ቀን ጉባኤ ዘርግተን እየተማማርን እንገኛለን። ነገር ግን በዚህ ያየነው የገጠመን ቤተክርስቲያኑ ገና ማለቅ ያልቻለበት ከአቅም በላይ ሆኖባቸው የወንጌል አገልግሎቱን ግን እያስቀጠሉ ያሉበትን ስፍራ አይተናል። ቦታው የት ነው? ምንድነው የሚያስፈልገው የሚለውን ከክቡር መምህራችን ጋር አብረን የምንቆይ ይሆናል። እንደው ክቡር መምህራችን ሙሉ ስምዎትንና እንደገና ደግሞ ያለንበትን ቦታ ይግለጹ። ይሄን ካሉ ከገለጹ በኋላ ወደ ሁለተኛው ምን ሄደው እንደው የክፍለ ሀገር አገልግሎት ብዙ ጊዜ የከተማ አገልግሎት አለ፣ ሁሉ ነገር ምቹ ነው። የገጠራማው አገልግሎት ደግሞ ብዙ ፈተና አለው። ነገር ግን የመንፈስ እርካታው ምን ይመስላል የሚለውን እስኪ ያንሱልኝ። እሺ፣ ዲያቆን ጋሻው ምናሴ ይባላልው። አሁን ያለንበት ቦታ በሰላሌ ሀገረ ስብከት በጅዳ ወረዳ ደጋጎራ ቅዱስ ገብርኤል ቤተክርስቲያን ነው አሁን ያለንበት ማለት ነው። እንደው በዚህ ቤተክርስቲያን ላይ መተን ያየነው ብዙ ነገር አለ። ከዛ በላይ ግን ማታ ላይ በጉባኤው አገልግሎታችን እንግዲህ እንዳዩት እንደተመለከቱት ድንጋዩ ላይ ተቀምጠው የሚማሩ ሰዎችን ያ እንደ ቆሎ ትምህርት ቤቱ ድንጋዩ ላይ ተቀምጠው የሚማሩ ሰንበት ተማሪዎች አማኞች አይተናልና ይሄን ሲያዩ ምን ተሰማዎት? እግዚአብሔር ይስጥልኝ። ይሄ የገጠር ቤተክርስቲያንን ሁኔታ እኔ በትክክል ያውቃሉ ከሚባሉት ሰዎች ነኝ ማለት እችላለሁ። ተወልጄ ያደኩበትም ይሄን የሚመስል ቦታ ስለሆነ በወረዳ ቤተ ክህነት የሚያገለግልኩበት ስለሆነ እንደሚታወቀው ስብከተ ወንጌል የሚሰጥባቸው እንኳን ታቦት በሚወጣ በአመታዊ ክብረ በዓላት ብቻ የሆኑባቸው ቦታዎች አሉ። ቅዳሴ የሚቀደስባቸው፣ ትንሳኤን የጌታ ልደት እንኳን የማይቀደስባቸው፣ ጥምቀትን እንኳን ከሌላ ቦታ ካህናት በአበል ሄደው ታቦት አክብረው የሚያወጡባቸው አብያተ ክርስቲያናት በብዛት እንዳሉ ይታወቃልና አሁን ያለንበት ቤተክርስቲያን ከዚህ ብዙ የማይርቅ ነው። እንደሚታወቀው አነስተኛ ከተማ ናት። አነስተኛ ከተማ ሆና የተለያየ እምነት 4 አይነት እምነት በዚህ ከተማ ውስጥ አለ፣ ዋቄ ፈታን ጨምሮ ማለት ነው። ስለዚህ ማታ በነበረን የመጀመሪያው መርሃ ግብር ላይ ምእመናኑን ስመለከት ነበርና ቦታው ምቹ አይደለም ለመቀመጥ። የመኪና ማለፊያ መንገዱን ጨምረን ነው የተጠቀምነው ድንኳን ተደርጎበትና ውጣ ውረድ ያለው ቦታ ቢሆንም እስከ ምሽቱ 1 ሰዓት እንኳን ማምሸት ያልተለመደበት አይነት አካባቢ ነው የሚሆነውና ማታ ግን ለ3:20 ጉዳይ እስኪሆን ድረስ መርሃ ግብሩ እንደቀጠለ፣ ስብከቱ ዝማሬው እንደቀጠለ ነበርና በክፍል 1 የትምህርተ ወንጌል ላይ ያው ህዝቡ በሚሰማው ቋንቋ በኦሮምኛ ቋንቋ ስለሆነ መርሃ ግብሩ ሲከናወን የነበረው ፊታቸው ላይ ያለው ደስታ አንዳንዴ ሰዎች ደስ ብሏቸው እየበሉ እንደሆነ እንኳን የምናውቅበት ሁኔታ አለና ማታ ያየነው ደስ ብሏቸው እየሰሙ እየተከታተሉ ያለ አይነት ፊት ነው እና መሽቶ 2 ሰዓት እንኳን ሆኖ ወደ ግቢ የሚገባ እንጂ ከግቢ የሚወጣ ሰው አልነበረምና ይሄን ያህል ለወንጌል ፍቅር ያለው ህዝብ አዲስ አበባ ከተማ ላይ ያው ያለውን ለመጠበቅ የምናደርገው መርሃ ግብር ላይ ከሚገባው የሚወጣው የሚበዛበት ነው። እዚህ ግን ትልቅ የነፍስ እርካታ ያገኘንበት አንድ ሰው ሂድና አስተምር ተብሎ ሲላክ አስተምሬ መጣው ማለት የሚችለው በደስታ መመስከር መናገር የሚችልበት አይነት ቦታ ነው ያለ ነው። የሆኑ ሰዎች ለወንጌል አገልግሎት ያላቸውን በሙሉ ሲያወጡ ገንዘባቸውን ሐሳባቸውን ሲያወጡ ደስተኛ ሊሆኑበት የሚችሉበት አይነት ቦታ ነው ያለ ነው ብዬ ነው በውስጤ የማምነው። መልካም ክቡር መምህራችን ጥሩ ገልጸውታል። የነበረውን የህዝቡንም የደስታ ስሜት በሰፊው አንስተውታል። እንደው ከዚህ አንፃር ብዙ ጊዜ ከተማ አካባቢ ለአንድ ቀን ጉባኤ አዲስ አበባ ላይ ስናይ እስከ 200 እስከ 300 ሺህ ብር ድረስ ወጪ ተደርጎ ለጉባኤ ሲከናወን እናያለን። ወደዚህ ወደ ገጠራማው ቤተክርስቲያን ደግሞ እንዲህ ማህበራት ጉባኤ እንዲሰፋ ብዙ ስራ ይሰራሉና በዚህ ስፍራ
እንዲህ አይነት ነገር ስናይ ለምሳሌ ቤተክርስቲያኑ ገና በጅምር ሆኖ ያየንበት ሁኔታ አለና ይሄንን እንዲጨርሱ በተለይ በውጭ ሀገር ያሉ ወንድሞቻችን በከተማ ያሉ ወገኖቻችን ከዚህ በፊት ይመስለኛል በተለይ በዚሁ ማህበር ያሉ እና አሰለፈች የሚባሉ እህቶቻችን እስከ 200 ሺህ ብር ያስተባበሩበት ሁኔታ አለና ያም ሆኖ ግን እንደምናየው ገና ብዙ ነገር ይፈልጋልና ቤተክርስቲያኑን እንደው ጥሪ ቢያቀርቡ ለተመልካቾቻችን እግዚአብሔር ይስጥልን። በአሁን ሰዓት ላይ እንደዚህ አይነት ቦታ ላይ ሰው በሚችለው ነገር አስተዋጽኦ አደረገ ማለት ሁለት ነገር ነው እየሰራ ያለው። አንደኛ ምእመናን ናቸው እየተሰሩ ያሉት ምእመናን በራሳቸው እንደሚታወቀው ገጠር አካባቢ እኮ ወላጅ እናትና አባት ኦርቶዶክሳውያን ናቸው፣ ልጆቹ ግን ፕሮቴስታንት ናቸው። በሚገርም ሁኔታ እዚህ አካባቢ አንድ ኤንጂኦ አለ፣ ኮምፓሽን አላቸው ህፃናትን የሚያስተምሩበት እና በየወሩ ስንዴ ይሰጣሉ፣ ሳሙና ይሰጣሉ፣ ጤፍ ይሰጣሉ፣ የተወሰነ የአስቤዛ ገንዘብ ይሰጣሉ። ይሄን ተከትለው ብቻ ልጆቹን ሴኩላር ትምህርት እናስተምራለን እያሉ ግን ሙሉ በሙሉ እምነታቸውን ያስተምራሉ። ከዚህ በፊትም ገጥሞኝ ያደሏቸው መጽሐፍ ሁሉ እጄ ላይ ስላለኝ ይሄ ሁሉ በዚህ አነስተኛ ከተማ ውስጥ እየተደረገ ነው ያለውና እዚህ ቦታ ላይ ሰው ለአገልግሎት የአቅሙን አስተዋጽኦ ያድርግ ማለት ህንጻ ቤተክርስቲያን ይገንባ ብቻ ብሎ መውሰድ አይደለም። አዲስ አበባ ላይ 1 ሚሊዮን አውጥቶ የሆነ ነገር ከመስራት 100 ብር አውጥቶ እዚህ የሰራ ትልቅ ዋጋ እንዳለው ይሰማኛል። ከዓላማ አንፃር ነው የሚታየው። አንድ ሰው ገንዘቡን ያውጣ ጉልበቱንም ያውጣ ዓላማው ነው የሚታየውና እዚህ ቦታ ላይ አንድ ሰው ሲመጣ ዓላማ የሚያደርገው አንደኛ ወንጌል ከመማር በጣም ራቅ ያሉ ምእመናንን አግኝቶ ሰው ሃይማኖቱን በትክክል እንዲረዳ የሚነሱበትን ጥያቄዎች መልስ እንዲያገኝ በራሱ ክርስቲያናዊ ህይወት ደግሞ ጎበዝ እንዲሆን አራተኛ ደግሞ የወለዳቸውን ልጆቹን ክርስቲያን አድርጎ እንዲያሳድግ የማስቻል መርሃ ግብር ነው። ይሄ መርሃ ግብር ዝም ብሎ የአዲስ አበባ ጉባኤ አይደለም። ይሄ ጉባኤ የአዲስ አበባ ጉባኤ እኮ እንዳይታጎል ተብሎ ወራዊ በዓል ስለሆነ የሚደረጉ ጉባኤዎች ይበዙበታል። ጉዳይ ተኮር አይደለም። ይሄን አስተምር አይባልም፣ ይሄ ጉዳይ ያስፈልጋል አይባልም። እዚህ ግን ሃይማኖቱን ነገረ ድነትን ነገረ ክርስቶስን ነገረ ቅዱሳንን እንዲረዳ አድርግ ተብሎ በዓላማ የሚሰጥ መርሃ ግብር ነውና ስለዚህ በአንድ በኩል ይሄን ነው የሚገነባው፣ ምእመናን ናቸው የሚሰሩት። ሁለተኛው ደግሞ ምእመናኑ ከተረዱ ካወቁ ሃይማኖታቸውን በትክክል ካወቁ ልጆቻቸውን በእምነት ያሳድጋሉ። ሁለተኛ ደግሞ የሚያመልኩበት ልጆቻቸው የሚጠመቁበት የልጅ ልጆቻቸው በራሳቸው ተወልደው አድገው በሰንበት ትምህርት ቤት የሚያገለግሉበት ድቁና የሚማሩበት ለጥምቀት የሚበቁበት ለስጋው ደግሞ የሚበቁበትን ቤተክርስቲያንን በራሱ ይሰራል ይሄ ሰው። ስለዚህ አሁን ሁለቱ እዚህ ቦታ ላይ ያስፈልጋል። ስለዚህ አንደኛ እንደዚህ ያመራ ግብራትን በመዘርጋት አንድ ጊዜ ዘርግተን አንመለስም፣ 2-3 ጊዜ አድርገን ሰው እስኪሰራ ድረስ ልንተውል አይገባም። ሐዋርያት እኮ አንዴ ሄደው አስተምረው ድጋሚ ሄደው ያስተምራሉ። ሐዋርያው ጳውሎስ እኮ ይናገራል፣ ወደ እናንተ ልመጣ 2-3 ጊዜ ተነስቼ ነበር፣ ሰይጣን ግን አዘገየኝ ብሎ ተናግሯል እኮ። በመካከላቸው መናፍቃኑ እየገቡ አስቸጋሪዎች እየገቡ ስለሚረብሿቸው ለዛ ጉዳይ ይመላለሳል። መመላለስ ካልቻለ ደግሞ አንደኛ ቆሮንቶስ ሁለተኛ ቆሮንቶስ እያለ ደግሞ በእምነት አንደኛ ተሰሎንቄ ሁለተኛ ተሰሎንቄ እያለ ደግሞ በእምነት ደግሞ ድጋሚ ያስተምራቸዋል። ስለዚህ ይሄ ቦታ በተደጋጋሚ ሊሰራበት የሚገባ ነው። ከዛ ባሻገር ያው ይታያል አሁን ያለንበት ቤተክርስቲያን አንድ ሚስማር እንኳን አለላ ማለት የምንችለው ጣራውንና ማገሩን ያገናኘ እንጂ ሙሉ ግድግዳው ባህላዊ በሆነ በሐረግ ነው ታስሮ ያለውና በጣም ነው የሚያሳዝነው። ውስጥ ገብተን ደግሞ ስንመለከት የከተማ ቤተልሔም እንኳን የማታክል ከዚያ በ90% የሚያንስ ቤተክርስቲያን ነው። እዛው ላይ ከላይም ጣራ ቀጥለውበት ከስርም እንጨት እንደዚህ አቁመው ነው ተሰርቶ ያለው በአሁኑ ሰዓትና ይሄ መርሃ ግብር የምትከታተሉ ወንድሞቻችን እህቶቻችን ከተማዎች ላይ ብዙ ሰዎች አሉ ያሻቸው ስማቸውን ሳይናገሩ ሌሎቻቸው መኪናቸውን የሚያስረክቡ ሌሎቹ ሙሉ ቤታቸውን ለቤተክርስቲያን የሚሰጡ በአንድ ክብረ በዓል ላይ ከ4 ሚሊዮን 5 ሚሊዮን እስከ 10 ሚሊዮን ገቢ የሚያገኙበት አብያተ ክርስቲያናት ናቸው። ስለዚህ በዚህ መንገድ ያሉ ምእመናንንም ጨምረን ወደዚህ እንዲመጡና ይሄንን ቤተክርስቲያን በቻልነው አቅም አሁን ካለበት ሁኔታ
አንድ ደረጃ ህንጻውን ከፍ ተደርጎ ተመርቆ ባለፈው የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን በእናንተው አስተዋጽኦ ምእመናኑ ከዚያ አነስተኛ ከሆነ ቤተ መቅደስ ወጥተው ብዙ ሰው ገብቶ የሚያስቀድስበትን ቤተ መቅደስ ገንብተው ለመመረቅ በቅቷል። አሁንም ይሄንን የለመዳችሁ ይሄን የበረከት ስራ የጀመራችሁ ምእመናን እዚህ ቦታ ላይም ያቅማችሁን አስተዋጽኦ ብታደርጉና ይሄንን ቤተክርስቲያን ምእመናኑንም በወንጌል እንድንሰራ ቤተክርስቲያኑን ደግሞ በሚያስፈልገው ነገር ግንባታውን ለፍጻሜ አብቅተን የደብረ ፀሐይ ቅዱስ ገብርኤል ቤተክርስቲያንን በተለየ ሁኔታ ለአገልግሎት ብናበቃው ቁልቢ ያለው ገብርኤል ከዚህ አይለይም። ሐዋሳ ገብርኤል ከዚህ አይለይም። ግቢ ገብርኤልም ከዚህ አይለይም። አዲስ አበባ የምናቃቸው አዳማ የምናቃቸው የነ ቅዱስ ገብርኤል ከዚህ የሚለዩ አይደሉም። ቤተክርስቲያን ናቸው። እዚህም እዛም የክርስቶስ ሥጋውና ደሙ ነው የሚፈተተውና ስለዚህ እዛ ሄዶ የመንፈስ እርካታ የሚያገኘው ምእመን እዚህ ላለው ምእመን ወንድሙ ቤተሰቡ ነው። እዚህ ያለው ይሄው ዝናብ ከዘነበ በዚህ ክረምት ሙሉ ነው ውስጥ የሚገባው። ይሄንን መከራ ለምን ያያል? ገንዘብ ስላጣ ብዙ ምእመን ስለሌለበት ለምን ይሄን መከራ ይቀበላል? ምእመናን ክርስቲያኖች ቤተክርስቲያን በክርስቶስ ራስነት አንድ ናትና ያን ማዕከል ባደረገ መልኩ ጥሬን ነው ማስተላለፈው። አደራ ከሚል ጋራ ጥሬን ማስተላለፈው ወዳለው እግዚአብሔር ይስጥልኝ። እሺ መምህራችን ከልብ እናመሰግናለን። ቃልዎት ያሰማልን፣ የአገልግሎት ዘመኖትን ያርዝምልን። እንግዲህ መምህራችን በገጠራማዋ ቤተክርስቲያን አብረን ለአገልግሎት እንሂድ ስንላቸው ደስ ብሏቸው በመሄድ በአራቱም ማዕዘን እያገለገሉ ያሉ መምህራችን ናቸው። እዚህ ስፍራ ላይ እንግዲህ ያለውን በዚህ ልክ ገልጠንላቸዋል። አይናችን አይን አድርጋችሁ እንድታዩ፣ እግራችን እግር አድርጋችሁ ተራምዳችሁ፣ አንደበታችን አንደበት አድርጋችሁ እንድሰሙ እንድታዩ በዚህ ልክ መልእክቱን አድርሰናል። እንደሚታወቀው ቅድም እንደተገለጸው አቦ ቤተክርስቲያን እዚሁ ሸገር ሲቲ ጫፍ ላይ ማለት ነው። እሱን ሰሞኑን አስመርቀናል። ይህንንም ደግሞ ተመርቆ እንድናየው ጥሪው ቀርቧል። አንድ ጊዜ ከስር አካውንቱን ይሽከረከርላችኋል። በሱ አካውንት እንድታስገቡ የምትችሉትን እንድታደርጉ አደራ ለማለት እወዳለሁ። በቀጣይ በሰፊው እስከምንገናኝ ሰላም እግዚአብሔር ይብዛላችሁ። መምህር ከልብ እናመሰግናለን። አገልግሎትዎትን ይባርክልን። ሰላም ሁኑልን ተመልካቾቻችን።